ለኛ ለሴቶች እጅግ በጣም ቀላሉ የመጀመሪያው ስቴፕ ነው የወንድ ልጅን ትኩረት ማግኘት። ወንድ ልጅ እንዲያይሽ ማድረግ እጅግ በጣም ቀላሉ ነገር ነው። ነገር ግን ዋናውና ትልቁ ሚና የሚጫወተው የፍቅር ህይወታችን ላይ እሱ ከመጣ በኋላ ህይወትሽ ውስጥ ካየሽ በኋላ አንቺን ለመውደድ በአንቺ ለመሸነፍ ከአንቺ ጋር ለመቆየትና አንቺን ማጣት እንዲፈራ የሚያደርገውን ምክንያት ትልቁን ሚና ይጫወታል ማለት ነው። ታዲያ እሱን እንዴት ነው መስጠት የምትችይው? ልቡን ለመውሰድ ለመስረቅ፣ እንዲሸነፍልሽ ለማድረግ የሚለውን ነው በዛሬ ቪዲዮአችን ላይ በደንብ የምናወራው። ብዙ የምናነሳቸው ነገሮች ሊኖች አሉ። ግን እዚህ ቪዲዮ የመጀመሪያ ላይ ለሁላችሁም የምነግራችሁ ይሄንን አቅም ማውጣት የምትፈልጊው ምንም ጥያቄ የለውም ለወደድሽው ልጅ ነው። ካልወደድሽው ኦር ካልፈለግሽውማ ይሄንንም ቪዲዮ አታይም። እውነት እንነጋገር ከተባለ አይደለ? ስለዚህ ስለወደድሽው የእሱ ስሜት እንዳይቆጣጠርሽ አንቺ ያንን ፓርት የመቆጣጠር ኃላፊነት አለብሽ። ምክንያቱም ስሜትሽን ካልተቆጣጠርሽ አሁን የማነሳቸውንም ማድረግ አትችይም። የመጀመሪያው። ሁለተኛ ልክ ያልሆኑ ነገሮችን ያስደርግሻል። በወንድነቱ የማይፈልገው ከሴት ልጅ የማይጠብቃቸው ነገሮች እንድታደርጊ ስለሚያደርግሽ ነው። ስለዚህ ስሜትሽን መቆጣጠር ትልቁ ያንቺ ስራና እኔ የምነግርሽ ነገር ተግባር ላይ ማዋል ወንድ ልጅን እንዲሸነፍልሽ በቀላሉ ያደርገዋል። መሸነፍ ብቻ አይደለም፣ ከአንቺ ጋር እንዲቆይ አንቺን ማጣት እንዲፈራ የማድረግ አቅም አላቸው። ዛሬ የማነሳቸው ከኔ ጋር እስከ መጨረሻው ድረስ ከቆያችሁ መጨረሻ ላይ ደግሞ እንደተሸነፈልሽ ከልቡ የእውነቱን እንደወደደሽም እንደ ቲፕ ነግራችኋለሁ። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትንም ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛ ሚስጥራዊ ሁኚ፣ ድብቅ ሁኚ። ስለራስሽ የምትነግሪው ነገር ላይ ቁጥብ ሁኚ። ስላንቺ ማወቅ በፈለገ ቁጥር ስትነግሪውም በጣም በጥንቃቄና በማስተዋል መሆን መቻል አለበት። ምክንያቱም እሱ ልብ ውስጥ ይሁን አይምሮ ውስጥ ጥያቄ መፍጠር ካልቻልሽ እሱ ሀስል ባረገ ቁጥር ባሳደደሽ ቁጥር በፈለገ ቁጥር ስላንቺ ጥያቄ በተፈጠረበት ቁጥር ነው ስላንቺ ማሰብ የሚጀምረው። ስላንቺ ማሰብ ካልጀመረ የሚወድሽን ምክንያት ማግኘት አይችልም። ስላንቺ ግን ካሰበ ወይም በልብ ውስጥ በአይምሮ ውስጥ ውለሽ ማደር ከቻልሽ ፍቅር ልብ ውስጥ መጫር ትችያለሽ። ኦልሬዲ በራሱ ፈልጎ ማናት፣ ምንድናት፣ ምን ታረጋለች፣ ላይፏ፣ ህይወቷ፣ ማን ነው፣ ቤተሰቦቿ፣ ዋሬቨር ብቻ ወንድ ልጅ የራሱ ጥያቄዎች አሉ። ቦይፍሬንዷ፣ ከዚህ በፊት ኤክሷ ምናምን የሚሉ ጥያቄዎቹን በራሱ ሲመልስ ስለ አንቺ ማወቅ በፈለገ ቁጥር እሱ ጋር የምትገዢው ጊዜ አለ። አንቺ አብረሹ በአካል ባይሆንም በአይምሮ ውስጥና በልብ ውስጥ ጊዜ ማሳለፍ ከቻልሽ ይወድሻል፣ ይፈልግሻል። ጥያቄ በጠየቀ ቁጥር የሚያወጣው ኢነርጂ እንዲወድሽ ያደርገዋል። ነገር ግን ካገኘሽ ቀን ጀምሮ ወይም ከተዋወቃችሁ ቀን ጀምሮ እስከዛሽ ሰዓት ያለችውን ሙሉ የህይወት ትረካሽን ህይወትሽ ውስጥ ምናብን አድርጎ እንደነበረ የፍቅር ላይፍሽን፣ የቤተሰቦችሽን ላይፍ፣ ሶሻል ላይፍ፣ ጓደኞችሽን፣ ትምህርትሽን፣ ስራ ሁሉንም የምትነግሪው ከአንቺ የሚያገኝ ከሆነ ስፔሻሊ ደግሞ ቀጥታና እውነተኛው በዛ ላይ ምንም አይነት ድብብቆሽ የሌለው ከሆነ ፍላጎት ያጣል። ምንም አይነት ምክንያት አይኖረውም አንቺን ስለማሰብ፣ አንቺን ስለመውደድ። ስለዚህ በጣም ሚስጥራዊ መሆን፣ በጣም ጠንቃቃ፣ በጣም ቁጥብ መሆን መቻል አለብሽ። የወንድን ልጅ ልብ መስረቅ ከፈለግሽ፣ ልቡ እንዲሸነፍልሽ፣ እንዲወድሽ፣ እንዲያፈቅርሽ፣ እንዲፈልግሽ ማድረግ የምትችይው እሱን እንዲፈልግሽ እድል ስትሰጪው ነው። እሱን ደግሞ የሚያደርገው ስላንቺ የተፈጠረበትን ጥያቄ ወይም ማወቅ የሚፈልገውን ነገር ባሳደደ ቁጥር ነው። እንዳትረሺ። ሲጠይቅሽ ስትመልሽም እንደነገርኩሽ በጣም በስሱ ነገ አግኝቶሽ በቃ ትሪለር መሆን ነው። አለቀ በቃ። ታውቂያላችሁ አይደል? ትሪለር ትንሽ ታይቶ ሙሉ ፊልም እስኪወጣ እንደምንጓጓው ስለዛ ፊልም ስናስብ ስናወራ ምናረል ምንኖረው በቃ ሴም ሄር እንደዛ አድርጊ። ሁለተኛው የምታስተዋውቂው ልጅ ኢምፕረስ ከሆነ አቴንሽኑን ካገኘሽ በኋላ የምታስተዋውቂው ልጅ ራሷን የምትጠብቅ ሴት፣ በጣም ስለወደደችው ራሷን የተወች ስለተመቻት መውደዷን ልትነግረው የሄደችን ሴት እንዳይተዋወቅ፣ ጀስት ኖርማል የሆነችን ሴት አስተዋውቂው። ፍቅሯ ያለው ለራሷ፣ ለስራዋ፣ ለትምህርቷ፣ ለቤተሰቧ፣ ለጓደኞቿ የሆነችን ሴት ማስተዋወቅ። ስለዚህ ምን ይፈልጋል? ለእኔ ቦታ አለ ወይ የሚለውን ጥያቄ በራሱ ጊዜ እንዲመልስ ታደርጋለች። የሰጠሽው ቦታ አለ፣
ለሱ ያዘጋጀሽው ፍቅር አለ። ኦልሬዲ ወደሽዋል። እሱ አይንሽ ላይ እንቅስቃሴሽ ላይ ምክንያቱም እያንዳንዳችን እንቅስቃሴያችን፣ ድርጊታችን፣ ንግግራችን ይናገራል፣ ያሳብቅብናል። ነገር ግን ማረጋገጫ እስካልሰጠሽው ድረስ አንቺ ልብ ውስጥ ምን አይነት ቦታ እንዳለው ትወደኛለች ብሎ ያስብ። ግን ምን አይነት ቦታ እንደተሰጠው እርግጠኛ ስለማይሆን ያንን ቦታ ፍለጋ ይቆፍራል። ያንን ቦታ ፍለጋ አደና ይወጣል። እሱን ቃል እገባልሻለሁ። ስለዚህ በዚህ ሰዓት ምን ይረዳሻል? ስሜትሽን መቆጣጠር ትልቁ ሚና ይጫወታል። የመጀመሪያውም ስቴፕ ላይ ይሁን፣ ሁለተኛውም ላይ እንደዛው ስሜትሽን እረፍ። ማሳወቅ አይጠበቅብህም። ማሳወቅ ጥቅም የለውም። ካወቀ ሊኮራ ይችላል፣ ሊርቀኝ ይችላል። ምክንያቱም ወንድ ልጅ በባህሪው እንደዛ ነው። ሲያድር እንጂ ሲታደድ፣ ሲፈልግ እንጂ ሲፈለግ ብዙም አይመቸውም፣ አይወደውም። ይህ ኔቸራቸው ነው። ያንን ካወቅሽ ደግሞ አለመናገርሽ ማሳየት ብቻ በቃ መቆጣጠር የማንችለው ነገር ስለሆነ ልቆጣጠረው፣ አላሳየው፣ ልደብቀው ምናምን ብትይም የሆነ ፓርትሽ መናገሩ አይቀርም። የምትወጂው ልጅ ጋር ስትሄጂ ጥንቅቅ ብለሽ ተጠብቀሽ ዘንጠሽ ጥሩ ጠረን ይዘሽ እንደምትሄጂ ኦብቪየስ ነው። ስለዚህ ያንን ሊያቅ ይችላል። አንቺ ግን እስካልነገርሽው፣ እስካላረጋገጥሽው፣ እስካልተረክሽለት፣ እስካላረጋገጥሽለት ምንም መረጃ ስለሌለው እሱ ያንን ለማረጋገጥ ይሯረጣል። በዛ መሀል ፍቅር ይዘዋል። ልቡን ትሰርቂዋለሽ። አንቺ እድልሽን ተጠቃሚ። ስለዚህ ራሷን የምትወድ ለሌላ ነገሮቿ ጊዜ ቦታ እየሰጠች እና ፎከሷ ወይም አቴንሽኗ ሌላ ቦታ ያለች ሴት፣ ነገር ግን እንደወደደችው ያልደበቀችው ግን ያላረጋገጠችለት ሴት የወንድን ልጅ ልብ ትሰርቀዋለች። ሶስተኛ፣ በራስሽ በጣም ተማመኝ፣ በራስሽ እመኝ። በራስሽ ካላመንሽና ካልተማመንሽ ወንድ ልጅ በፍቅርሽ የመውደቅ ወይም ልቡን ለአንቺ የመስጠት እድሉ በጣም ጠባብ ነው የሚሆነው። ስለዚህ የመጀመሪያ ስራሽ የሚሆነው በራስ መተማመን ላይ መስራት ነው። ባይዘዌ ጭራሽ መጀመሪያውኑ የምትፈሪ አይነት በጣም ቁጥብ ብዙ አይነት ባህሪዎች ሊኖሩን ይችላሉ። እዛ ላይ የፍቅር ስሜት ሲጨመር እኛ ፍርስርስ ነው የምንለው አይደለም። አቅመ ደካማ እንሆናለን። ለሱ ያለን ስሜት ደካማ ያደርገናል። ያ ደግሞ ደካማ ጎናችን ብዙ ክፍተቶች ህይወታችን ውስጥ እንዳለ ለእነሱ ያሳያል። ሰዎች ደግሞ ደካማ ክፍተት ያለበትን ኦር በእነሱ ጥገኛ ለመሆን የፈለገን ሰው ለመውደድ፣ ለመቅረብ፣ ኢቭን ለመፈለግ በጣም እነሱም ደካማ ነው የሚሆኑት። ያንን ነው ማሰብ ያለብሽ። ስለዚህ በራስሽ እንደምትተማመኝ ሊያይብሽ ይገባል። እንደወደድሽው ቢያቅ የፈለገው አይነት ስቴፕ ላይ ብትሆኑ፣ ለምሳሌ አንቺ ደዋይ አንቺ ብትሆኝ፣ ቴክስት የምትልኪለት እንገናኝ የምትዩ እንኳን ያንን ስቴፕ እንኳን አንቺ አሳዳጁ አንቺ እንኳን ብትሆኝ በራስሽ የምትተማመኝ ሴትን ሊያይ ይገባል። ከሌላ ወይም ያንን እድል መጠቀም ካልፈለገ ወይም ሊሞክር ካልፈለገ ፊቷን አዙራ መሄድ የምትችልን ሴት ነው ሊያይ የሚገባው ወይም ሊተዋወቅ የሚገባው እንጂ ጭራሽ መኩራቱ፣ ችላ ማለቱ፣ መዝጋቱና ይሄንን መውደዷን ካወቀው ላይ የሚያመጣው ባህሪዎች እሷን ተጽዕኖ ውስጥ የሚከታትን ሴት እንዳይተዋወቅ ያለሱ ስሜት እንደማትኖሪ እንዲያስብ ታደርጊዋለሽ እንጂ እንዲወድሽ አያደርግም። ነገር ግን በግልጽ እንደ አንድ ሞደርን ሴት ነኝ እንኳን ብለሽ የምታስቢ ስሜትሽን ማሳየት፣ ማስተዋወቅና እንዲገባው ማድረግ በጣም ኖርማል ሊሆን ይችላል ዚስ ዴይ በተለይ። ምክንያቱም በቴክስት ቢያንስ አታመጭም ወይ በቻት ላይ በሆነ መንገድ አታመጭም። ከዛ በኋላ ያለው ነው ትልቁ ሚና የሚጫወተው። በራሷ ማትተማመንን ሴት ሊያፈቅር ፈቃደኛ አይደለም። ዝም ብሎ ሊመጣ ይችላል፣ ኦኬ ሊል ይችላል፣ ሊያወራሽ ይችላል፣ ዴት አብራችሁ ልታደርጉ ትችላለች። ገፍቶ ሲመጣ ግን ለምሳሌ ዝግጁ ሳትሆኚ ኦፊሻል ሳታረጉ ግንኙነታችሁን እንዳፈቀረሽ እርግጠኛ ሳትሆኚ መሳሳም፣ ሴክስ መፍቀድን ምናምን የማትችይ ሴት ሞሽም አይ መጀመሪያ ስሜትን ልወቅ፣ ይሄንን ግንኙነታችን ኦፊሻል እናርገው፣ ቦይፍሬንድ ገርልፍሬንድ የሚለው እናጣ። እዛ ደረጃ እንኳን እስክትሄጂ ራስሽን ማሰጪ ሴት መሆንሽን ሲያቅ ዋጋ እንዳለሽ፣ ዋጋሽ በማንም የማይተመን ወይም ማንም የማይነካው አይነት ስታንዳርድ ያለሽ ሴት መሆንሽን ሲያቅ በፍቅርሽ ይወድቃል። ያን ያህል ቀላልና ዳይሬክት የሆኑ ሰዎች ናቸው። ነገር ግን በቀላሉ የሚያገኝሽ ከሆነ የእሱን ፍቅር ካላገኘሽ ደግሞ የምትፈራርሽ ከሆነ ፍቅርሽን ለማሳየት ስትሄጂ እሱ የሚያሳይሽ ሪያክሽኖች አንቺ ያሉሽን ነገሮች በፍጹም እንዳታጠነክሪያቸው እንድትለይባቸው የሚያደርጉሽ ከሆነ በፍቅርሽ አይወድቅም። ተቃራኒው ግን አሸናፊ ያደርግሻል። አራተኛው ወንድ ልጅም በቀላሉ ልቡን የምታሸንፈው ሴት ምን የምታደርግ ሴት ናት? እሷ ህይወት ውስጥ ከመጣ በኋላ አቴንሽኑን ካገኘች በኋላ ሚስጥራዊ ሆነች፣ በራሷ የምትተማመን ሴት ከሆነች የምታቆይበትን ሪዝን ሰጥተዋለች ማለት ነው። ከሷ ጋር ከመውደድም በላይ ነው። ሚስጥራዊ ሴት ላያፈቅሮ አይችልም። ማትቀመስ ማትነካ ዋጋ ያላትን ሴት ላይወድ ላያፈቅር አይችልም፣ ሌላ ሴት የሚያፈቅር ወንድ ካልሆነ በስተቀር። ደን እዚህ ሲመጣ ደግሞ ምን አለሽ ህይወትሽ ውስጥ? ማነሽ አንቺ? እስቲ ዲፋይን አርጊልኝ ስልሽ
ዝም ብላ ሴት እንዳልሆነች የራሷ ዓላማ ህልም ያላት በሆነ ጉዳይ ላይ ፓሽኔት የሆነች ቁመናሽ ሊማርከው ይችላል። ወንድ ልጅ ፈገግ ብለሽለት ሊመጣ ይችላል ሮጦ። እሱ አይደለም ፖይንቱ ብያቸዋለሁ። ከመጣ በኋላ ግን ዘሎ የሚገባበት ቤት እንደሌለሽ፣ ልብ እንደሌለሽ፣ ማንነት እንደሌለሽ ወይም ዝም ብለሽ አግበስብሰሽ የምትሰጪው ጊዜ እንደሌለ ልታሳዩ ይገባል። አሁንም ለሱ ያለሽ ፍቅር ያንን እንዳታደርጊ ሊያደርግ ይችላል። መምጣቱ ኤክሳይመንት ሊኖር ይችላል። በቃ ስለመጣ ደስተኛ ሆነሽ ምናልባት ቢሸሸኝስ ቢረቀኝስ በሚለውም ፍርሃት ውስጥ ሆነሽ ግራ ልትጋቢ ትችያለሽ። ነገር ግን ፍርሃትሽም ሰበብሽም ወይም ይሄዳል የሚለውም ስጋትሽ እሱን ከመሄድ አያስቀሩትም። እሱን ከመሄድ የሚያስቀሩት ምን አላት የሚለው ነገር ነው። ስለዚህ ከራስ መተማመንም ባሻገር የምትኖሪለት ህይወት ሊኖርሽ ይገባል። እሱን ማትይበት። ምክንያቱም አሁን ለምሳሌ ኦልሬዲ ዴት ማድረግ ከጀመራችሁ፣ ተዋወቃችሁ፣ ደስ አልሹ፣ ተመቸሿ፣ ከመጣ በኋላ እንገናኝ ሲልሽ በአንዴ እሺ የምትይ ከሆነ ቴክስት ይልክልሽ ወዲያው የምትመልሽ ከሆነ ምንም አይነት ቢዚ የሚያደርግሽ ሌላ ነገር እንደሌለ እሱ ህይወትሽ ውስጥ ብቻ እንዳለ እንዲሰማው እንዳታደርጊ። አይኑ ይገባኛል። በየሰዓቱ አምጪው፣ ናፍቂው፣ ታስቢዋለሽ ምናምን አይደለ? እሱ ግን ምንም ጥቅም የለውም። እሱን እንድታሸንፊው አያደርግሽም። ልቡን እንድታሸንፊ የሚያደርገው ሌላ ቦታ ኢነርጂሽን ማጥፋት፣ ለሌላ ነገር ትኩረትሽን መስጠት፣ ድብቅ መሆን፣ ቁጥብ መሆን። በዛ መሀል ግን ውብ የሆነች ሴት ራሷን የምትጠብቅ የሚገርም ጠረን ያላት ሴት ትኑር ነው። ስለዚህ ሲመጣ አብሮሽ መሆን ሲፈልግ የራስሽ ህይወት እንዳለሽ የሚጎበኝ የራስሽ ፓሽን እንዳለሽ የሚታይ ውበትሽ ሌላ ነገር እንደሆነ ከፊዚካል ውጪ እሱን ከመውደድ ውጪ ውበትሽ ሌላ እንደሆነ ሲያይ ያንን ህይወት ጆይን ማድረግ ይፈልጋል። ምክንያቱም ኦልሬዲ ደስተኛ ነሽ፣ ኦልሬዲ ላይፍሽን የምትወጂ ሴት ነሽ፣ ኦልሬዲ ላይፍሽን መኖር የጀመርሽ ሴት፣ ያረግሽው ላይፍ ያለሽ ሴት ናት። ለዚህ ህይወት የማይሸነፍ ወንድ የለም። የእሱ ጥገኛ እንደምትሆኝ ካሰበ ብቻ ነው ችግር የሚፈጠረው። አምስተኛው እየተሸነፈልሽ እንደሆነ ኦልሬዲ እየወደደሽ እንደሆነ ቦታ እንደሰጠሽ እንዳከበረሽ የምታቂበት ትልቁ ነገር አንደኛ ለአንቺ ኦፕን መሆን ይጀምራል። በቃ ልቡን መክፈት ይጀምራል። ከአንቺ ጋር ግልጽ ማውራት ይጀምራል። ወንድ ልጅ ሲወድ ከሚነግርሽ ነገሮች ውስጥ ዋነኛው እንደሚደግፍሽ ነው። ቃል ይገባልሻል። ምንም በእኔና አንቺ ማለት ይጀምራል። ፊቸር ማውራት ብዙ ነገር ሊነግርሽ ይችላል። ደን ዋናው ፖይንት እንደወደደሽ ማውቂያ የገባልሽን ቃል የነገረሽን ነገር ለአንቺ የሰጠሽን ቦታ በቃል ብቻ ሳይሆን ሲተገብር ታይዋለሽ ማለት ነው። ኢዚ አይደለ? አብሮሽ መሆን ሲገባ በፈለግሽ ሰዓት አብሮሽ ይሆናል። ቀጣይነት ነገር ማሳየት ይጀምራል። ተመሳሳይ አንቺ ራስሽን እንደምትጠብቂ ራሱን መጠበቅ ይጀምራል። አንቺ መለወጥ እንደምትፈልጊ እሱ መለወጥ ይጀምራል። እችን ሴት ማጣት አልፈልግም፣ ከዚህ ሴት ጋር መቆየት ፈልጋለሁ የሚለው ሪዝን እንዳገኘ የምታውቂው መቅጠር ይጀምራል። በፊት ደዋይ አንቺ ከነበርሽ አሁን እሱ መደወል ይጀምራል። ቴክስትሽን መመለስ ይጀምራል። ኩራት፣ መራቅ፣ ችላ ማለት፣ መላላት ምናምን እድሉን አልሰጠሽውም። በመጀመሪያ አሁን ያልኩሽን ነገሮች ካደረግሽው የማታያቸውም ነገሮች ይሆናል። ወይም ከሱ የምትጠይቂው የምትለምኙም ነገር አይኖርም። ባይዘ ማሳደድ፣ በጣም ዝም ብሎ መደወል፣ ቴክስት ማድረግ፣ መጀመሪያ ላይ እንደ ኢንትሮዳክሽን የነገርኳችሁ ነገሮች ውጤት ከማይሰጡን ውስጥ ወይ በአብዛኛው የምናደርገው ይሄን ስለሆነ ነው። ብዙ ጊዜ መደወል፣ ብዙ ጊዜ ቴክስት መላክ፣ ቻት ማድረግ ምን ሆነ ነው አዋራኝ እንጂ እንደዚህ እንሁን እንደዛ እናርግ እንዲል አርግልህ ማለት በፍቅር እንደማይጥለው እንደውም እርካሽ አርጎ እንደሚያደርግ ማወቅ መቻል አለብሽ። ደን ከዛም በኋላ ቢያሳይሽ እንኳን ኩራቱን ችላ ባይነቱ ምናምን ቢያሳይሽ ፊትሽን አዙረሽ ነው ማቅጠን ያለብሽ እንጂ ለሱ የምታወጪው ምንም አይነት ኢነርጂ እንደሌለ ነው ማሳየት ያለብሽ። ግን ከወደደሽ ወንድ ልጅ እነዚህ ነገሮች አያደርግም። ደን ደግሞ ጊዜ አያስጠይቅሽም፣ አያስለምንሽም። ምንም አይነት ነገር መገኘት ባለበት ቦታ ይገኛል። ቢዚ ነኝ እንደዚህ አይነት ትረቃዎችን አትሰሚ። መቼ እንደወደደሽ ማሳያ። ግን እንዲወድሽ ለማድረግ ልቡን ለመስረቅና ለማሸነፍ እስካሁን ያነሳኋቸው ነገሮች ላይ ጥንቅቅ አድርገሽ ስሪ። ሀሳቤን ከወደዳችሁት ከተቀበላችሁት እና ይሰራል ብላችሁ ካመናችሁ ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁም ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።